አላሁ አክበር እንኳን ደስ ያላችሁ ለባቡል ኸይር 8 ሚሊዮን ብሩ ቻሌንጅ ተሳካለት 1 ሚሊዮን ፎሎወርስ ለመሙላት ግራ እንዳትጋቡ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተወደዳችሁ የተከበራችሁ ክብራትና ክብራን ይህ ቪዲዮ የሚደርሳችሁ የሰው ልጆች በሙሉ ሁላችሁንም የከበረው ሰላምታ ይደርሳችሁ አንድነት የቱን ያክል አስፈላጊ አንድነት የቱን ያክል ከባድ ሚዛን እንደሆነ የሚያሳይ ምሽት ነበር የዛሬው ምሽት ማለት ነው። በመምታውት ወጣት አማካኝነት ከአላህ Subhanahu Wa Ta'ala በታች ባቡል ኸይር ረምዚን ሪል ስቴት የሰጠውን 1 ሚሊዮን ፎሎወርስ አልሞላለት ብሎ ብዙዎች ጥሪ ተደርጎላቸው ነበር። ታዋቂ ሰዎች፣ ወጣቶች፣ የፊመሰሮች አጠቃላይ ነገር ግን ቅድሚያ አዶናይ ጥሪውን በመቀበሉ ሄዶ 1 ሚሊዮን ፎሎወርስ በጥቂት ቀናት ውስጥ እንዲሞሉ በማድረጉ ሁላችሁም እንኳን ደስ ያላችሁ ክብሩ ለሁላችሁ ነው። እዛ ውስጥ የሚመገቡት ዘር ሃይማኖት የለውም። ሁሉም ሃይማኖት ሁሉም ብሔር ብሔረሰብ ይመገበታል። ብቻ መስፈርታቸው አቅመ ደካማ መሆን ነው። በእህታችን ሐና አማካይነት ከ4500 ሰው በላይ በየቀኑ ይመገባል እዛ ቤት። ልብ በሉ ኢትዮጵያ ላይ እየተኖረ ዛሬ እንኳን አንድ ተራንዋሪና ለሀብታሞችም ይሄ በጣም ከባድ ፈተና ነው። 4500 ቀርቶ 10 ቤተሰብ ማስተዳደር 2 ቤተሰብ ማስተዳደር ከባድ ነው በዚህ ዘመን። 4500 የምታለቅሰው እህታችን ሐናን ጀዛዋን አላህ ይክፈላት ትመግባለች በየቀኑ በሴት አቅሟ። ለሴትም ሆነ ለወንድም ለሀብታምም ሆነ ለባለስልጣንም ከባድ ነው 4500 ሰው ማለት። ነገር ግን እሷ 4500 ሰው አላህ Subhanahu Wa Ta'ala ግዳፍ ተመግባለች በሁሉም ሃይማኖት ከሁሉም ብሔር ብሔረሰብ ማለት ነው ከሁሉም አካባቢ ከሁሉም አቅጣጫ። ታዲያ ረምዚን ሪል ስቴት ታውቁታላችሁ መቀመጫው ዱባይ ነው። የሪል ስቴት አሻሻጭ ግሩፕ ነው። እጅግ በጣም አሉ ከሚባሉ የኢትዮጵያኖች ውጭ ሀገር ካሉ ተቋማት አንዱ ነው። የቲክቶክ አካውንታችን 1 ሚሊዮን ፎሎወርስ ከሞላ ለባቡል ኸይር 8 ሚሊዮን ብር ብሎ ነበር። የነሱንም ንግግር አሰማችኋለሁኝ። ረምዚን ሪል ስቴት መስራች አህመድና ሐናን ያዋሩትን መጨረሻ ላይ ጋብዛችኋለሁኝ። ታዲያ ይህ ቲክቶክ አካውንት 1 ሚሊዮን ለመሙላት በጣም አዳክቶ ነበር። በጣም አልቻል ብሎ ነበር። ለብዙ ሰዎች ጥሪ ተደረገ ሊሳካ አልቻለም ነበር። ከወጣቶቹ ግን መጀመሪያ ጥሪውን የተቀበለው አዶናይን ታውቁታላችሁ። በጣም ተጽኖ ፈጣሪ ከ3 ሚሊዮን በላይ ፎሎወርስ ያለው ቲክቶክ አካውንት አለው ማለት ነው። ጥሪውን ተቀብሎ ባቡል ኸይር በመሄድ በአንድ ቀን ከምናምን ውስጥ ወይም ደግሞ በአንድ ቀን ውስጥ ሊባል ይችላል 24 ሰዓት ሊሆንም ይችላል 1 ሚሊዮን ፎሎወርስ ሞላ። ታዲያ ለባቡል ኸይር 4500 ለምትመግበው እህታችን ሐናን ድርጅት 8 ሚሊዮን ረምዚን ሪል ስቴት ሊሰጥ ቃል ገባ። የተነጋገሩትንም ትሰማላችሁ። ያ ብቻ አይደለም። የራሱ የባቡል ኸይር ቲክቶክ አካውንት 500 ሺህ እንዲገባ ተብሎ ነበር። 500 ሺህ ገብቶ ከዛም በላይ አልፎ እህት ሐናን ኬክ ቆርጣለች። ደስታም አልቅሳለች፣ አንብታለች። በርግጥ ያስለቅሳል። ለቅሶ አንዳንድ ጊዜ ሰው ለሐዘን ለችግር ለመከራ ጊዜ ብቻ ያለቅስ ይመስላልና ያው 500 ሺህ ነገር ግን ደስታ የበለጠ ከሐዘን በላይ የሚያስለቅስ ደስታ አለና ምክንያቱም በዚህ ኑሮ ውድነት አንድ ኪሎ ጤፍ 100 ምናምን ብር በገባበት በዚህ ኑሮ ውድነት ጊዜ 100 ምናምን ብር ነው ብዙ ብር ነው እኔ ስላልገዛው በዚህ ኑሮ ውድነት 8 ሚሊዮን ብር ማስተጣት ማለት ትንሽም ቀን ቢሆን እፎይታ ይሰጣታል። እርግጥ ነው ኢትዮጵያ ላይ ምናልባት ሊገቢበት ታለ ለ4800 ሰው በጥቂት ቀን ያልቃል። በጣም ትንሽ ቀን ያልቃል። ለ5 አመት ነው የሚሰጠው። ነገር ግን የተወሰነ ቀን እፎይታ ይሰጣታል እቺ ሴት በሴት አቅሟ ማለት ነውና ራሷ የደስታዋን ያነባችበትን የተናገረችበትን ቪዲዮ ደግሞ ጋብዛችኋለሁ። በጣም ደስ የሚል ነው። እኔስ እንዴት ይቅርብ ብዬ ነው። እናንተም ያልሰማችሁ ወይም ቲክቶክ ላይ ያልተከታተላችሁ ወይ ፌስቡክ የሌላችሁ ፌስቡክና ቲክቶክን ቅልጥልጥ ስላደረገው እዛ ላይ የሌላችሁ እንድሰሙት ብዬ ነው። እንኳን ደስ ያላችሁ።
በአጭሩ ባቡል ኸይር 4500 መሳኪኖችን ከሁሉም ብሔር ብሔረሰብ ከሁሉም ሃይማኖት ከሁሉም አቅጣጫ ከሰሜን ደቡብ ምስራቅ ምዕራብ ከሁሉም አቅጣጫ ይመግባል። የሱ መስራች ደግሞ እቺ የምታዋት ኬክ የምቆርሰው እህት ሃናን ናት። አላህ ጀዛዋን ይክፈላት። ሌሎችም አብረዋት ብዙ ደጋግ እህት ወንድሞች አሉ። ረምዚ ሪል ስቴት ደግሞ መቀመጫውን ዱባይ ያደረገ ኢትዮጵያኖች ድርጅት በኢትዮጵያኖች የተመሰረተ የቤት አሻሻጭ ወይም ደግሞ የቤት ሪል ስቴት ነው። እሱንም አበራቱት። ላይክ ፎሎ ያላደረጋችሁ የገባችሁ ፎሎ አድርጉት። ባቡል ኸይርንም ፎሎ አድርጉ። መርዳት የምትችሉም እርዱ። ጀዛኩሙላህ ኸይር። ላይክ እያደረጋችሁ እኔንም አበራቱኝ። አንድነት የቱን ያክል ኃይል እንደሆነ አንድን ሰው ከፍ ለማድረግ ምንም ከኪሳችን ገንዘብ ሳይወጣ ፎሎ በማድረግ በአንድ ፎሎ ወደ 16000 ብር ሂሳብ አካባቢ ነው ባቡል ኸይር ሲያስተዋውቅ የነበረው። አንድ ፎሎ ሰው አደረግ ማለት ለባቡል ኸይር 16000 እንደሰጠ ያክል ነው። ምንም የሚጎዳ የለም። ምንም ነገር በጣትህ ጠቅ አንድ ማይክሮ ሰከንድ ማትወስድብናልና ሰው ልጅ ከፍ ለማድረግ በቃ ሰው ከተረባረበ ከኪሱ ብር ሳያወጣ ዛሬ ቴክኖሎጂ ነው። ገብቷቸዋል። የልፋት ጉልበት የለበትም። ምንም ነገር ሳያደርግ እዚህ እንደሚያደርስ ነው። በዚህ ላይ ደግሞ ለቅኖች እንደና አዶና ያለው መልካም ነገርን ተመኙላቸው። እኔ በጣም ደስ ብሎኛል። ያልጠበቅኩት ልጅ ነው። ሲናገር ድፍረት አለው። ያገኘውን ነገር ይናገራል። ብዙ ሰዎች እየጠሉት ነበር። አሁን ግን ተወዳጅነቱ እጅግ በጣም በልጧል። ብዙዎች ወደውታል። ከዚህ ከባቡል ኸይር በፊትም ማለት ነው። ሁላችሁም በድጋሚ እንኳን ደስ አላችሁ። ይሄንን ቻናልም ላይክ፣ ሰብስክራይብ፣ ሼር አድርጉ። እኔንም አበራቱኝ። የነሱን ቪዲዮ መጋብዛችኋለሁ። ሃናን ምን እንዳለች ረምዚ ሪል ስቴት ደግሞ መስራች አህመድ ምን እንዳላት አብራችሁ የምታዳምጡ ይሆናል። አዶናይንም ገብታችሁ ሰብስክራይብ አድርጉት። ማን ነው ፎሎ አድርጉት። ጎበዝ ልጅ ነው፣ ወጣት ነው፣ ውድድር አለው። መኪናውም ይገባዋል ለሱ። ለማንኛውም መልካም ቆይታ። የነሱ ቪዲዮ ለጋብዛችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄው በ3 ቀን አሳተውታል። ለእናንተም ትልቅ ቻሌንጅ ነው። ለኛም ደግሞ አልহামዱሊላህ 500,000 ነው ያስገቡና ሁለታችንም ነን ስኬታማ የሆን ነው። በቅድሚያ ለባቡል ኸይር ብለህ አይደለም፣ ይሄን ለማንም ኢትዮጵያዊ እንዲጠቀምበት ነው ይሄንን ቻሌንጅ የሰጠው። ይሄንን ሳላደንቅ ሳላመሰግን አላልፍም። ከዚህ በፊትም ኢማራት ስንመጣ ጀማዓውን በሙሉ አክብረህ ጋብዘህ ትሁትነትህን አሳይተህን በርሰተህን ነው የሸኘህን። ሁሉም ኢትዮጵያዊ በጎ አድራጎት ያለው ተደስቶ ተከብሮ ነው ወደ ሀገሩ የሚመለሰውና ሰውንም ስለምታከብር እኔም የሰጠህን ክብር ለመመለስ ነበረ ምንም ነገር ያላልኳችሁ ያልደወልኩትና አልহামዱሊላህ አላህ አላሳፈረኝም። በጣም ደስ ብሎኛል። ኢንሻአላህ በቃላችንም በመገኘታችን ሰውም ሜንሽን መጀመሪያ ላይ ሜንሽን ያደረገች እህት አለች። እኔ አውቃለሁ በውስጥ ታዋቂነት ማን እንደሆነችና እሷንም ቤቷ ደስታ ይግባ ኸይር ይግባ ነው የምለው። እውነት ለመናገር እንግዲህ ሁላችሁንም የመጀመሪያውንም ቻሌንጅ እንድናሸንፍ ያደረጋችሁን አሁንም የተረባረባችሁ ወንድሞች ስላንተ ብዙ ነገር የታዘብኩት ሁሉም አይተኙ ናቸው እንቷል ግን አልደከመንም ይላሉ። ይሄ እንደ ሀገር በጋራ 1 ሚሊዮን በሁለት ቀን ያሳካ ያለ አይመስለኝም እና በጣም እንደ ሀገርም ነው ያህል ትልቅ እንደሆነ አይቼበታለሁ። እንግዲህ ከቻል ሁሉም ስለላኩ ወደ ባቡል ኸይር የምጠይቀው ነገር 5 ሚሊዮን ያው 5 ሚሊዮን በጣም ነው የሚርቃው። ከቻልክ በአጭር ጊዜ ብታስገባ ግንባታ ላይ እንችላለን። ይሄ እንግዲህ ምንድነው? አዎ በመልካም ፈቃድህ ቢሆን ነገር ነው። ይሄን ነው እንግዲህ ጠይቀው። ጀዛኩሙላሁ ኸይር ስላከበርከን ይሄን ቻሌንጅ ስለሰጠኝ ነው። በቃ ኢትዮጵያ ታመሰግናለች። ባይዘዌ ያም እንደ አንድ ኢትዮጵያዊ ምንኮራበት ነው። ሪል ስቴት ሁሉንም ኢትዮጵያዊ አሳትፎ የሚሰራ ነው። እንዳየሁት ሰራተኞቹ ከተለያየ ቦታ የመጡ ናቸው። ቻሌንጅ ነው የተወጣው።
ይመጣል ኢንሻአላህ። السلام عليكم السلام على خير እሺ ሀቂቃ ወላሂ በጣም ደስ ብሎናል። እኛ ይህንን ቻሌንጅ መጀመሪያውንም ስናመጣ እንዳልነው ያው ማንኛውም ሰው እንዲጠቀምበት ብለን ያወጣነው ነው። ድርጅትም ሆነ ግለሰብ ራሱ እኛ ሳንመርጥ የኢትዮጵያ ሕዝብ ራሳችሁ መርጣችሁ ይህንን ቻሌንጅ እንስጥ ብለን ነበር ያለው። ያው በዛም እንግዲህ የዛን ጊዜም ባየነው ከ90% በላይ ባቡር ፌር ኪሎ ተመርጦ ያው ባቡር ፌር በዛኔም ቻሌንጁን የሚሰጠው አድርገን ነበረ። ከዛም በኋላ ያው አይ ቲንክ በነበረም በስራ መደራረብ ያው ያን ያህል ሰውን ፎከስ አልሰጠውም ነበር፣ ዘግቶ ነበር። ግን ሰሞኑን የነበረው መተባበር ወላሂ በጣም በጣም የሚያኮራ በጣም የሚያስደስት ብዙ ጊዜ ኢትዮጵያዊነትን በጣም እና ያንን ያየሁበት ነው። እጅግ በጣም ደስ ያለኝ ሁሉም ሰው በአንድ ላይ ነው የተባበረው። አንድ የቀረሰው አልነበረም እና እኛ ደግሞ የሚገርመው እኔ አጋጣሚ አቡዳቢ ቦት ሾው 4 ቀን የቀረ 24 ሰዓት ነው። አሁን ራሱ ከቦት ፋክተሪ ነው ቆመን እዚህ ላይ የገባሁት። እዚህ ነው ማመሸው፣ ቦት ፋክተሪ ነው ማመሸው እና እዛ እየሰራን ትናንትና ማታ አጋጣሚ ይሄን ያህል እኮ ጨመረ ምናምን ብሎ ዛሬ ደግሞ አሁን የማርኬቲንግ ቲሞች ገብተው 1 ሚሊዮን ሊገባ ነው ተዘጋጅ ያሉኝና በጣም ሰርፕራይዝ ነው። በጣም ደስ ያለኝ እንኳን እንግዲህ ሁላችሁም እንግዲህ አመሰግናችኋለሁ። በእኔም በሐናንም ስም አንድ ላይ አድርጌ በጣም አመሰግናችኋለሁ። እንቅልፋችሁን ሳተኙ እንደገና ደግሞ ጥሩ የተደረገላችሁ ታዋቂ ቲክቶከሮች ሁላችሁም በመሳተፍ ይሄንን እንዲደርስ ማድረግ ትልቅ ነገር ነው። እኔ በተለይ በበኩሌ ከፎሎወሩ በላይ ትብብሩን ያስደስተኝ። እውነት ለመናገር እንደዚህ አንድ ሆኖ ሰው መተባበሩ በራሱ በጣም ያስደስታልና ለእኛም ይሄ የቻሌንጅ ስጦታ እንጂ የእርዳታ አይደለም። ባቡር ኸይርን ኢንሻአላህ ለወደፊትም ከዚህ ውጪ ከጎን አብረን እንሆናለን። እያደረግሽ ያለሽውን ነገር እኔ ሁልጊዜ ፐርሰናሊ ሁልጊዜ የምከታተለው አንቺ ሰው ራሱ በጣም በመገረም ነው የሚነግሩኝ ያለውን ነገርና የሁላ ሰው በየቀኑ መመገብ እንግዲህ አላህ ጀዛሽን ይክፈልሽ። ሁሉም ሰው ያመሰግንሻል። ስለዚህ ቅድም እንግዲህ ያነሳሽውን ነገር አለ ኢንሻአላህ በአጭር ጊዜ ውስጥ ቻሌንጁን ገንዘብ እንዳናስገባ እንግዲህ እሱን ያው ከማርኬቲንግ ቲሞች ጋር ተነጋግረን እናደርገዋለን። ምንም ችግር የለም። እነሱ አዘጋጅተው ያው እሱ ምንም ችግር የለም እና ከዛ ዳይሬክት እናገራላችሁ ጊዜና ሁላችሁንም እናመሰግናለን። ሁላችሁንም እንወዳችኋለን። በጣም አብሮታችሁናል ለማለት ወዳለሁ።